ጋይስ እንዴት ናችሁ? አማን ነው ወይ? ቅቤ እንዴት ነው የምሰራው ብላችሁ የምትጠይቁ ልጆች ማለት ነው ለጸጉራችሁ በተለይ ይሄንን ክሬም ግዙና ሞክሩት። እኔ ይሄን ክሬም ገዝቼ ምን አይነት ቅቤ እንደወጣልኝ አሳያችኋለሁ። አብራችሁን ቆዩን። አያችሁት ጋይስ እየወጣ ያለውን ቅቤ እዩት። መጨረሻ ላይ ደግሞ ምን አይነት ቅቤ እንደሆነ አሳያችኋለሁ። አብራችሁን ቆዩ። ጥሩ ቅቤ ነው፣ በጣም ጥሩ ቅቤ ለጸጉር፣ በተለይ ጸጉራችን መንከባከብ የምትፈልጉ ልጆች ማዳም ቤት ያላችሁ ይሄንን ክሬም ስክሪንሻት አድርጉና ትጠቀማላችሁ። እኛ ነው ጋይስ አያችሁት እንዴት እንደወጣ ቅቤ የምትፈልጉ ነው በውስጥ አናግሩኝ። ኪሎ $100 ነው ጋይስ፣ ሰምታችኋል። ግን የብር ማለት ነው። የምትፈልጉ መስራት የማታውቁ በውስጥ አናግሩኝ። ዴሊቨሪ አለ፣ ግን ዋጋው ትንሽ ከበድ ያለ ነው። ምክንያቱም ክሬሙ ውድ ስለሆነ ውዶቼ፣ ሰምታችኋል። መከናውም ደግሞ ማብራት ይጨርሳል። ሰምታችኋል። እና እንደዚህ ነው በቃ። ወሬ ከምትቀጥሉ ቁጭ ብላችሁ ራሳችሁን አንከባክቡ። ስንቀባባ እኔና ጓደኛዬ ደግሞ ታያላችሁ። እንጆይ ጋይስ። እንደዚህ ነው ቅቤ ማለት ጋይስ። እንደዚህ ጸጉራችሁን ፏ ብትን አድርጋችሁ ተቀቡ። እንደዚህ ጸጉራችሁን ፏ ብትን አድርጉ። ዝም ብላችሁ ቁጭ ብላችሁ ወሬ ከምትቀጥሉ ማለት ነው። የቅቤ የኢትዮጵያ ቅቤ ካልሆነ አይመቸኝ የምትሉ ይሄንን ቼክ ብታደርጉ ማለት ነው። ሌላ ቅቤ እንደውም አያስፈልጋችሁም። ቀዝቀዝ እንዲላችሁ ከፈለጋችሁ ደግሞ ተለይ ከዛ እንደዚህ ማሳጅ ማለት ነው። ማሳጅ ታረጋላችሁ። በደንብ ቅብት ካረጋችሁ በኋላ ሁሉም ቦታ ላይ በተለይ ጸጉራችሁ ላይ ውስጡ ማለት ነው እዛ ማሳጅ ይደረጋል። ጸጉራችሁ ለጭንቅላታችሁም ጥሩ ነው የሚሆነው። ጋይስ አያችሁ እንደዚህ ቁጭ ብላችሁ እንደዚህ የከሌ እንደዚህ ሆነች እንደዚህ ነው እንደዚህ በዚህ ወጣ በዚህ ገባ ከምትሉ እንደዚህ ራሳችሁን አንከባክቡ። አያችሁ ጸጉሯን 2 ዓመት አልሆናትም ጸጉሯን እየተላጨችው ማለት ነው። እያችሁ አድጎ ምን እንደመሰለ እና ጸጉራችሁን በምንድን ነው ያሳደጋችሁ ብላችሁ የምትጠይቁ ቅባት እንደዚህ ኦንላይን ላይ ከምታዙ እንደዚህ አይነት ቅቤ ተሰርታችሁ ቤታችሁ ተሰሩ። ጸጉራችሁን አንከባክቡ። ጫፉን ደግሞ እንደዚህ ያው ትንሽዬ ለስለስ እንዲል ጫፉን እንደዚህ ተቀቡ። ከዛ በደንብ ማሳጅ ታረጋላችሁ ማለት ነው። እኛ ትንሽ ቀዝቀዝ እንድል እንትና ውስጥ አድርገን ነው። ወይኔ አፌ ራሱ ወደ አረብ ነው የሚኖረው። ተሌጂ ውስጥ ተሌጂ ማለት ደግሞ በአማርኛ ፍሪዘር ውስጥ ማለት ነው። ፍሪጅ ሳይሆን ፍሪዘር። ቀዝቀዝ እንዲላችሁ ከፈለጋችሁ ወይ ደግሞ ጊዜ ቆይታችሁ አሳድራችሁ የምትቀቡ ከሆነ ብራ ቀጥታ ፍሪጅ ውስጥ ቀዝቀዝ ብሎ እንዲያድር አድርጋችሁ ተሰሩላችኋለሁ። ጸጉራችሁን እንከባክቡ፣ ራሳችሁን እንከባክቡ። ከራስ በላይ ንፋስ ነው። እናንተ ስትኖሩ እናንተ ሲያምርባችሁ ነው ሰው ራሱ የሚወዳችሁ ማለት ነው ጋይስ። ሶ ውዶቼ ፍቅሮቼ ብላለች ሀቢባ። እና እንደዚህ ጸጉራችሁን እንከባክቡ። ከዛ እንደዚህ ማሳጅ ካደረጋችሁ በኋላ በፌስታል 1 ሰዓትም 2 ሰዓትም ሆነ በተመቻችሁ ሰዓት ቤት ውስጥ የምትውሉ ከሆነ 6 ሰዓት የምታስቀምጡ
ይጠቅማል እንጂ አይጎዳም። ኦኬ ጋይስ እንደዚህ ላችኋለሁ። አሁን ደግሞ ተራዬ ነው የሚቀባለው ላችኋለሁ ጋይስ። እንደዚህ ተጠቀሙ ተሰርታችሁ። ዝም ብላችሁ ማይሆን ቪዲዮ ቁጭ ብላችሁ ከምታዩ እንደዚህ የሚጠቅማችሁ ነገር እዩ ላችኋለሁ ውዶቼ ፍቅሮቼ። አሁን ደግሞ ተራዬ ነው ጋይስ። ጸጉሬን ያው ትንሽ እዚህ ጋር ዘራ ካረኩኝ በኋላ ትንሽ ተበላሽቶ ነበር፣ ግን እያስተካከልኩት ነው። ቴከር እያረኩት ነው ጋይስ። እና ጸጉራችሁም ለጤንነታችሁም ጥሩ ነው። እንደዚህ ቅዝቃዜ እንዴት ደስ እንደሚል ጋይስ። ስሜት የሆነ ስሜት ይሰጣችኋል የምር። ኦ ማይ ጋሽ ኦ ማይ ጋሽ አያችሁት? ጥራቱ ራሱ ሽታው ራሱ አሁን እንዴት ነው? አሁን ከእንትና ውስጥ ተነጥሮ ተሰርቶ የወጣው ቅቤ እንዴት ነው? ኢትዮጵያ ማለት ነው። በተለይ አረብ ሀገር የምትኖሩት፣ ሌላ ሀገር ከኢትዮጵያ ውጭ የምትኖሩት እንደዚህ ይጠቅማችኋል፣ ተጠቀሙ። ኦ ማይ ጋሽ መላጣዬ ራሱ ይሄው እንትና በቀለች መላጣዬ ነበረችዋ። እንደዚህ ማሳጅ ያደርጋችሁ ጸጉራችሁን፣ ከዛ በደንብ ውስጡ እንዲገባ። በተለይ ከተቀባችሁ በኋላ ማሳጅ ያስፈልጋችኋል ውዶቼ። Gosh. ይሄው እንደዚህ ማለት ነው። በደንብ ማሳጅ ታደርጋላችሁ። ጸጉራችሁ በደንብ እንዲጠጣው ማለት ነው። ጫፍ ጫፉን እንደዚህ ማሳጅ ያደርጋችሁ። ከዛ የፊታችሁ ጥራት ብትሉ የጸጉራችሁ ብትሉ በጣም አሪፍ ነው የሚሆነው። እና ውዶቼ ፍቅሮቼ ቪዲዮን ጨርሰነዋል። ተጠቀሙ። የሚጠቅማችሁትን ነገር እዩት ስላችኋለሁ። ወሬ ነገር ምናምን ብቻ ምናምን የምትከታተሉ እንደዚህ የሚጠቅማችሁትን ነገር እዩ ውዶቼ። አመሰግናለሁ። ሌላ እንዲሰራላችሁ የምትፈልጉ ልጆች ካላችሁ ደግሞ ኮመንት ላይ ጻፉ። እንደዚህ ጸጉራችሁን እንክብካቤ ስጡት። ወዙ ራሱ ማለት ነው ፈርዛችሁ ብትሄዱ ምን ብታረጉ ወዙ ራሱ በጣም ይቀየራል። እኔ ጸጉሬ በጣም በቀለም ተቀብቼ ተቀይሮ ነበር። አሁን ለቋል። ጫፉ በጣም ተቃጥሎ ነበረ። አሁን እንደዚህ ወዛማ ይሆናል ማለት ነው። ነውዶቼ ቪዲዮ ስላያችሁ አመሰግናለሁ። ኮፒ፣ ላይክ፣ ሼር አድርጉ። የምትፈልጉ ነገር ካለ ኮመንት ላይ ጻፉ፣ ይሰራላችኋል። እና መልካም ውሎ መልካም ሳምንት ይሁንላችሁ።